ጉድ ጉድ ጉድ! የው ብዬ ወንድም እህቴን ታላፋታው ብሎ ናሂን ገደለው። ናሂን ገደለው። ዛሬ አላስታረፈውም። እውነት በጋርድ ያውም በጋርድ ውድ እህቱን ታላፋታው ብሎ ረምን ጉር ነው። አስታርቅ ብሎ ቢመጣ ሊያፋታ አትጣለብኝ። አንሳሌ ሰላው አምጥቶ ቆለለው አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናቸው? ደህና ናቸው ወይ? ሁሉ ሰላም ነው ወይ? ሁሉ አማን ነው ወይ? እንዴት ናቸው? ደህና ናቸው? ሁሉ ሰላም፣ ሁሉ አማን፣ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ እህት ወንድሞቼ በስደት ዓለም ያላችሁ እንዴት ናቸው? ደህና ናቸው ወይ? ሁሉ ሰላም ነው ወይ? እኔ ደህና ነኝ አልሐምዱሊላህ። እንዴት ይዟችኋል? ምሽት እስካሁን ሰዓት ድረስ እንዴት ነው? ቤተሰብ፣ ሀገር፣ ስራ ከድካሙ ጋር እንዴት ይዟችኋል? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት የሰላማችሁ ብዝዝዝት ይበልልኝ። ስራም የከበዳችሁ አላህ ያቀልላችሁ። ሀገርም የናፈቃችሁ በሰላም ሀገራችሁ ያውቃችሁ። ያልወለዳችሁ ወልዳችሁ ሳሙ፣ ያላገባችሁ አግብታችሁ ተደሰቱ። በገዛ ቤታችሁ እረፍት አገኙ። የእረፍት እንጀራ ይስጣችሁ እላለሁ። ዛሬ በመርቃት ጀምሬዋለሁ አይደል? ደስ አይልም? እና እንዴት ናችሁልኝ? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። ዛሬ የውብዬ ወንድም ሩቤል ነው ሩቤል እኔ እንጃ ምን እኔ ይሄ ነው አልለውም። እርግጥ ተናዶ ነው፣ ግን በጣም ኦቨር ተለቀ። እህቱ ተወደደች እና ተፈቀደች። መረዳት ነበረበት ብዬ አስባለሁ። ግን እንዳለፈው ድርጊቱ ያናድዳል። ነገስ ምን ትሆናለች ብሎ ስላሰበ ነው። እስከ ዛሬም ልክ ዛሬ ናሂ እንደሆነው ነው ብዬ ስትሆን የነበረው አይደል? ዛሬ ናሂን እንደዚህ ከዛም ከዚህም እንትን ሲሉት ውብዬ ዛሬ በዋለበት ነበረ ውብዬ ስትቃጠልና እንደዛ ስትሆን የነበረችው። ግን አሁን እንዲህ ማድረግ አልነበረበትም። እንደ ትልቅ ሰው ሰውን ምክር መስማት ነበረበት። ሰው የሚለውን እንኳን ቁም ብሎ ማሰብ ነበረበት። ጭራሽ እኮ መስሚያው ጥጥ ነው። ማሻላ መስሚያው ጥጥ ማንንም አይሰማም። እንዳውም ዛሬ ደግሞ የባህር ዛፍ ቁራጭ የመሰለ ሰውዬ ጋርድ ይዞ መጣ። ናሂ ኩርምት ነው ያለው። እውነት ኩርምት ነው ያለው። እና ትንሽ ወበር ለቀቀ። አሁን ልጆቹ አጎታችን አባታችን እንደዛ አረገው፣ አንተ እኮ አጎታችን አይደለም ብለው ይሉኛል ብሎ ትንሽ አላስበም። ለእነዚህ ለጩጮዎች በኋላ ጩጮዎች ይበቀሉኛል ይሄን እንደዚህ አድርጌ ብሎ አይልም እንዴ? በቃ እነሱ ከተስማሙ ለምን አይተዋቸውም? ሲሄድ ሲጀመር እንደዚህም ተመልሶ ሲመጣ እኮ ወንድሟ ነው መልሶ ይመጣል። ምን አንዴ ያለፈ ነገር መልሶ በዛው ልክ በጥፋት ላይ ጥፋት መሆን አለበት እንዴ? አንዳንዴ ለእህቱ አግዞ ነው አይደለ? ለእህቱ አግዞ ነው። ለእህቱ ተበደለች የተጨቆነ ሰው የላትም ብሎ ነው አይደለ? አሁን ደግሞ የባሰ እያረረች የባሰ እያለቀሰች ነው። የባሰ ያውም በባልና በሚስት መሀል ወንድም ገብቶ እንዴ የገደለው ባልሽ የሞተው ወንድምሽ አዘንሽ ቅጣጣ ከቤትሽ አልወጣ። ውብዬ ገጥሞታል። ውብዬን ይሄ ገጥሞታል። አላህ ያግዛት፣ አላህ ያግዛት። እውነት አሳዘነችኝ። ረመጥ ላይ የተቀመጠ ሰው ነው የሆነችው እሷ። አይነድ ወይስ አታጠፋው? እንዲሁ በረመጡ ላይ ነው ያለችው። እና ወንድሟ በጣም አብዝቶታል ማለት ነው። አብዝቶታል። እርግጥ ለእሷ ቢሆንም ያው ምንም ይሄ ነው አልልም። ናሂ እርግጥ ጥፋተኛ ነው። ያው በመተት ነው በእንደዚህ ነው ተብሏል። ከተሻለው ደግሞ እንደ ሰው መረዳት ነበረበት። እንደ ሰው ሲደረግ ሲሆን የነበረውን አይቷል። እርግጥ ወዶ አይደለም ሲያወጡላቸው እንዴት እንደሆኑ እንዴት እንደተሰቃዩ መቼም በቪዲዮ እያየነው ነው። እሱም በቪዲዮ አይቶ ነው። እና ትንሽ መረዳት ነበረበት። ሰው ሲያስረዳው እንደ ሰው ቆም ብሎ መስማት ነበረበት። እንደ ሰው ነው እንዴ ብሎ እንትን ማለት ነበረበት። ናሂ ደግሞ ጥፋቱ ይቅርታው ብዬን ሲል ወንድሟን አብሮ ማስቀመጥ ነበረበት። ወንድሟ የሌለበት ይቅርታ ማለት አልነበረበትም። ማለት የዚህ የችግሯ
ተካፋይ ስለሆነ እኔም አለሁበት ብሎ እየተንተን እያለ እስከሆነ ድረስ ወንድሟንም እሷንም ሁለቱንም አንድ ላይ አድርጎ በቃ አጥፍቻለሁ ይቅርታ ቢል ኑሮ ምናልባች ነገሩ እንደዚህ ላይ ከር ይችል ነበረ። እንደዚህም ላይ ጥብቅ ይችል ነበረ። እሱ ስለሌለ አታላችኋት ነው እኔ የሌለውበት እንደዚህ አድርጋችኋት ነው ብሎ ሊል አይችልም ነበረ። መጀመሪያ አብሮ ቢኖር ኑሮ ማለት ነው። ይሄም ሁሉ ዝግጅት ይሄም ሁሉ እንትን አይባልም ነበር። እሷም ብቻዋን አፈናፈን አድርገው ይቅርታ አባባሉ። ከዛ ሲመጣ ነገሩ ተበላሸ ማለት ነው። ግን መጀመሪያ ያጠፉት ወንድሟ መኖር ነበረበት፣ እንደኔ ሀሳብ ማለት ነው። ወንድሟን መኖር ነበረበት። አሁን ወይ ወደዛ አትሆን ወንድሟ ነው፣ ወይ ወደዚህ ይሄን ትታ ወደ ባሏ አትሆን ባሏን ትታ ወደ ወንድሟ አትሆን። የልጆቹ አባት ባሏ ነው። ወንድሟን ትታ ወደ ባሏ አትሆን ደግሞ ወንድሟ የእናቷ ልጅ ነው። እንዴት ታርግች ሴትዮ? እውነት የምትሄድበት ነው ግራ ይገባት። እኔ አሁን ትናንትና ነው መቼለት እንደዚህ እንትን ሲሉ በጣም ነው ያሳዘነችኝ። በጣም እሷ ስታለቀስ እኔ አብሬ አለቀስኩኝ። እውነት እንደዛ ስታለቀስ በጣም ነው ያለቀስኩት። ደግሞ ሰው ሲያለቀስ አልወድም፣ አስቀድሞም ባይ ይወርዳል። እና ውብዬ ያለ ግዝሽ እንግዲህ እስከ ዛሬ ድረስ ከእርግዝና እስከ ወሌድ ድረስ ስትሰቃይ አንዱን ዘጋሁት ስትይ አንዱ ሲመጣብሽ አንዱን አበረርኩ ስትይ አንዱ ክፍት ይሆንብሻልና እንግዲህ እሱ ያግዝሽ እልሻለሁ። እሱ ያግዝሽ፣ እሱ ያብርድልሽ። እና ደግሞ የናሂ እናት ለምን የውብዬ እናት ጋር ደውላ ለምን አያወሩም? በቃ ልጁን እንዲወስዱት ለምን የናሂ እናት ደውላ እኔ ልጆቹን በዛው በስልክ እንኳን ቢሆን ማለት ነው ለማስተካከል ምናምን አትሞክርም ማለት ቤተሰቦቹን አቶ ለተዋት ቢሉት ይሄዳል። ልጅ መቼም ገገም ብሎ ታላፋተው አይልም። ደግሞስ ምን አይነት ህግ ነው ባልና ሚስት ሳይስማማ የፍቺ ወረቀት የሚሰጠው? እነሱ ወደው ፈቅዶ ሳይሆኑ በግዳጅ ተፋተዋል እንዴ? እንደዚህ አይነት ህግ መጥቷል እንዴ? እኔ እስከዛሬ አላውቅም። ወንድሜ መጥቶ ወረቀት ፈርሚና ተፋቺ ቢል እኔ እሽላለሁ እንዴ? ህጉስ ይፈቅዳል እንዴ? ግን እሱን እስር ቤት አይከተውም? ምን አገባህና በሰው ትዳር ገብተህ አይባልም እንዴ? እሱስ ለራሱ አያስብም ነው? መቼም አይከሱኝም ምን አይሉኝም ብሎ ነው። በጣም ትልቅ ጥፋት እኮ ነው። እነዚህ ሁለት ልጆችን መበተን፣ የሰው ህይወትን መበተን። በቃ ከተስማሙ ያለፈውን ጥፋትን ትተው ተስማሙ፣ ምን ችግር አለው?